አርዕስተ ዜና። በጎንደር ከተማ ታዋቂው የመስጂድ ኢማም ኡስታዝ መሐመድ ዘይኑ በታጣቂዎች ተገደሉ። ከኢራን የተሰማ ወሳኝ መረጃው ኢራን በጎረቤት ሀገራት ላይ የምታደርሰውን ጥቃት እንደምታቆም አስታውቃለች። ሩሲያ የአሜሪካ ጦርን ለማጥቃት የሚውል መረጃ ለኢራን ማቅረቧ ተዘገበ። እስራኤል በሊባኖስ የሚገኝ የተመድ ይዞታ ላይ በፈጸመችው ጥቃት ሰላም አስከባሪዎች ቆሰሉ። ትራምፕ የአሜሪካን የመሳሪያ ምርት በ4 እጥፍ ለማሳደግ ከአምራቾቹ ጋር መስማማታቸው ተነገረ። በኩዌት ዋና ከተማ የሚገኘው የአሜሪካ ኤምባሲ ስራ እንዲያቆም መደረጉን የሀገሪቱ የውጭ ጉዳይ ሚኒስቴር በወጣው መግለጫ አስታወቀ። ኢራን በጎረቤት ሀገራት ላይ የምታደርሰውን ጥቃት እንደምታቆም አስታወቀች። የኢራኑ ፕሬዝዳንት መሱድ ፔሽኪያን ቅዳሜ ዕለት በሰጡት መግለጫ ከጎረቤት ሀገራት ግዛት ተነስተው በኢራን ላይ ጥቃት እስካልተፈጸመ ድረስ ሀገራቸው በጎረቤት ሀገራት ላይ የምታደርሰውን ማንኛውንም አይነት ጥቃት እንደምታቆም አስታውቀዋል። ፕሬዝዳንቱ በቴሌቪዥን ለሕዝባቸው ባስተላለፉት መልእክት የጊዜያዊ አመራር ምክር ቤቱ ትናንት ባሳለፈው ውሳኔ መሰረት ከጎረቤት ሀገራት ተነስቶ በኢራን ላይ ጥቃት እስካልተፈጸመ ድረስ ወደ እነዚሁ ሀገራት የሚተኮሱ ሚሳኤሎችም ሆኑ ሌሎች ጥቃቶች ይቆማሉ ብለዋል። ባለፉት ቀናት በቀጠናው በነበረው ከፍተኛ ውጥረት ምክንያት በጎረቤት ሀገራት ላይ ለደረሱ ጥቃቶች ፕሬዝዳንት ፔሽኪያን ይቅርታ ጠይቀዋል። ኢራን ሌሎች ሀገራትን የመውረር ፍላጎት የላትም ያሉት ፕሬዝዳንቱ የተፈጠሩት ሁኔታዎች ከትዕዛዝ ሰንሰለት መዛባት ወይም ካልተፈለጉ ግጭቶች ጋር የተያያዙ መሆኑን አመልክተዋል። ይሁን እንጂ ፕሬዝዳንቱ ኢራን ያለምንም ቅድመ ሁኔታ እጇን ትሰጣለች የሚለውን ግምት ውድቅ አድርገዋል። ኢራን ያለምንም ቅድመ ሁኔታ እጇን እንድትሰጥ ተስፋ የሚያደርጉ አካላት ይህን ህልማቸውን ይዘው ወደ መቃብር ይወርዳሉ ሲሉ በጠንካራ ቃላት ተናግረዋል። የአሁኑ የኢራን ውሳኔ የመጣው ባለፈው የካቲት እስራኤልና አሜሪካ በኢራን ላይ በፈጸሙት ጥቃት ከፍተኛ የሰው ህይወት ማጥፋቱንና የከፍተኛ መሪዎች ግድያን ተከትሎ ነው። በወቅቱ በደረሰ ጥቃት የኢራን የበላይ መሪ አያቶላ አሊ ካሚኒ መገደላቸውን ተከትሎ ኢራን ወደ እስራኤልና አሜሪካ የጦር ሰፈር ወዳለባቸው የባህረ ሰላጤው ሀገራት በመቶዎች የሚቆጠሩ ድሮኖችና ሚሳኤሎችን ተኩሳ እንደነበር ይታወሳል። በሲቪል መሰረተ ልማቶች፣ በወደቦችና በመኖሪያ ህንፃዎች ላይ ጉዳት ማድረሱ የሚታወስ ሲሆን የዛሬው መግለጫ በቀጠናው ያለው ውጥረት ለማርገብ ያለመ የመጀመሪያው ትልቅ ዲፕሎማሲያዊ እርምጃ ተደርጎ ተወስዷል። ሩሲያ የአሜሪካ ጦርን ለማጥቃት የሚውል መረጃ ለኢራን ማቅረቧ ተዘገበ። ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር መርከቦችና ሌሎች ወታደራዊ ይዞታዎች ላይ ጥቃት ለመፈጸም ሊውል የሚችል መረጃ ለኢራን ማቅረቧን ለጉዳዩ ቅርበት ያላቸው ባለስልጣናት እንደነገሩት የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ያናገራቸው ሌላ የአሜሪካ ባለስልጣንም ሩሲያ ዋሽንግተን በቀጠናው ያላትን ይዞታ የተመለከተ መረጃ ለኢራን እያቀረበች መሆኑን ተናግረዋል። ስለዚህ ጉዳይ የተጠየቁት አሜሪካ መከላከያ ሚኒስትር ፒት ሄግሴት በበኩላቸው ፕሬዚዳንት ዶናልድ ትራምፕ ማንን እያናገረ እንደሆነ ያውቃሉ ብለዋል። አሶሺየትድ ፕሬስ ያናገራቸው ምንጮች ይህንን ቢናገሩም ሩሲያ መረጃ በማቅረብ የኢራን እርምጃ እየመራች ነው የሚለው በአሜሪካ የስለላ መረጃ የተረጋገጠ እንዳልሆነ አክለዋል ተብሏል። ይህ መረጃ ሩሲያ ከሳምንት በፊት አሜሪካና እስራኤል ኢራን ላይ በከፈቱት ጥቃት ውስጥ የመሳተፍ ፍላጎት እንዳላት የሚጠቁም የመጀመሪያ ምልክት ተደርጎ መወሰዱን ዘገባው ያመላክታል። በኒውክሌር ፕሮግራሟ ምክንያት ለረጅም ጊዜ መገለል ከደረሰባት ኢራን ጋር ወዳጅነታቸው ካስከተሉ ሀገራት አንዷ ሩሲያ ነች። የአሜሪካ መከላከያ ሚኒስትር ሄግሴት ከሲቢኤስ ኒውስ ፕሮግራም ጋር ባደረጉት ቃለ መጠይቅ ሩሲያ በቀጠናው ስለሚገኘው የአሜሪካ ጦር እንቅስቃሴ ለኢራን መረጃ እያቀረበች ነው ስለመባሉ ተጠይቀዋል። ሚኒስቴሩ ምላሽ ሲሰጡ አሜሪካ ሁሉንም ነገር እየተከታተለች እንዲሁም በውጊያ እቅዷ ውስጥ እያካተተች እንደሆነ ተናግረዋል። የአሜሪካ ሕዝብ የጦር ኃይሎች ጠቅላይ አዛዡ ማንን እያናገረ እንደሆነ እንደሚያውቁ እርግጠኛ መሆን ይቻላል ብለዋል። በይፋ የሚደረግም ሆነ በጀርባ የሚከወን መፈጠር የሌለበት ማንኛውም ነገር እየተጋፈጥን ነው፣ በኃይል እየተጋፈጥን ነው ሲሉ ለሲቢኤስ ኒውስ ምላሽ ሰጥተዋል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከኢራኑ ፕሬዝዳንት ማሱድ ፔሽኪያን ጋር መነጋገራቸውና ሀዘናቸውን መግለጻቸውን ክሬምሊን አስታውቋል። ሩሲያ የኃይል እርምጃዎች መቆም አለባቸው የሚል አቋም እንዳላት ገልጿል ተብሏል። የፑቲን ጽሕፈት ቤት የወጣው መረጃ እንደሚያመላክተው ሁለቱ አካላት ግንኙነታቸውን ለማስቀጠል ተስማምተዋል። በጎንደር ከተማ ታዋቂው የመስጂድ ኢማም ኡስታዝ መሐመድ ዘይኑ በታጣቂዎች ተገደሉ። በጎንደር ከተማ ለረጅም ዓመታት በታዋቂነታቸውና በኢማምነታቸው የሚታወቁት
ኡስታዝ መሐመድ ዘይኑ ትናንት ምሽት በመኖሪያ ቤታቸው በር ላይ በታጣቂዎች በተተኮሰ ጥይት መገደላቸው ተሰምቷል። የሃሩን ሚዲያ ዘገባ እንደሚያመላክተው ግድያው የተፈጸመው ኡስታዙ የተራዊ ሰላትን ሰግደው ወደ ቤታቸው ሲመለሱ ነው። መሐመድ ዘይኑ ከህልፈታቸው አንድ ቀን ቀደም ብሎ በጎንደር ከተማ ታላቁ ጃሚዕ ከቢር መስጂድ የተራዊ ሰላትን በኢማምነት አሰግደው የነበረ ሲሆን ግድያው የተፈጸመው በወላጅ አባታቸውና በታናሽ ወንድማቸው ፊት መሆኑ ተገልጿል። ጥቃቱ የተፈጸመው የከተማ መሃል በሆነው ቅዳሜ ገበያ ተብሎ በሚጠራው አካባቢ ከታላቁ ጃሚዕ ከቢር መስጂድ 200 ሜትር ገደማ ርቀት ላይ ነው። ታጣቂዎቹ ግድያውን ከመፈጸማቸው ባለፈ በወቅቱ በስፍራው በነበሩ 11 ሰዎች ላይ ከባድ ድብደባና ዘረፋ መፈጸማቸውም ተመልክቷል። ረጅም ዓመታት የጎንደር ከተማ ዑላማ ምክር ቤትን በተለያዩ ኃላፊነቶች ያገለግሉ በማራኪ የቁርአን አቀራረባቸውና በታታሪነታቸው የሚታወቁ የነበሩት ኡስታዙ ለበርካታ ዓመታት የተራዊ ሰላት ኢማም በመሆን ማህበረሰቡን ያገለግሉ አንጋፋ ነበሩ። በጎንደር ከተማ ከሚያዝያ 2014 ጀምሮ በሙስሊሙ ማህበረሰብ ላይ ያነጣጠሩ ግድያዎች፣ እገታዎችና ዘረፋዎች በየጊዜው እየተፈጸሙ መሆኑ ይታወቃል። ይህ የኡስታዝ መሐመድ ዘይኑ ግድያ በከተማው ያለውን የጸጥታ መላላትና በንጹሃን ላይ የሚደርሰውን ጥቃት በድጋሚ አጀንዳ እንዲሆን አድርጎታል። እስካሁን ካለው መረጃ መረዳት እንደሚቻለው በከተማው ለሚፈጸሙ መሰል ጥቃቶች ዘላቂ መፍትሄ ተበጅቶ ጥቃቱን ማስቆም አለመቻሉ በነዋሪዎች ዘንድ ከፍተኛ ቅሬታና ስጋት እየፈጠረ ይገኛል። እስራኤል በሊባኖስ የሚገኝ የተመድ ይዞታ ላይ በፈጸመችው ጥቃት ሰላም አስከባሪዎች ቆሰሉ። ሊባኖስ ውስጥ የምትፈጽመውን ጥቃት ያጠናከረችው እስራኤል በደቡባዊ የሀገሪቱ ክፍል የሚገኝ የተባበሩት መንግስታት ሰላም አስከባሪ ኃይል ይዞታን መምታቷን የሊባኖስ ፕሬዝዳንት ጆሴፍ አውን ገልጸዋል። በጥቃቱ ሰላም አስከባሪ ኃይል ውስጥ እያገለገሉ ያሉ ጋናውያን ወታደሮች መጎዳታቸውን ፕሬዝዳንቱ በመግለጫቸው አስታውቀዋል። የጋና ጦር ኃይል በበኩሉ ሁለቱ ወታደሮች በጥቃቱ ከፍተኛ አካላዊና ስነ ልቦናዊ ጉዳት እንደደረሰባቸው ተናግረዋል። ሰላም አስከባሪዎቹ መመገቢያ ማዕከል በጥቃቱ ሙሉ በሙሉ እንደተቃጠለም ተገልጿል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እስራኤል የተባበሩት መንግስታት ይዞታ ላይ ጥቃት መፈጸሟን አውግዘዋል። የተባበሩት መንግስታት ኃይሎች በደቡባዊ ሊባኖስ መረጋጋት ለማምጣት ቁልፍ ሚና ይጫወታሉ። ዛሬ የአስከባሪው አባላት ላይ የተፈጸመውን ተቀባይነት የሌለው ጥቃት አውግዛለሁ ብለዋል። ከሊባኖስ ፕሬዝዳንት ጋር የተነጋገሩት የሶሪያው መሪ አህመድ አልሻራ በበኩላቸው የሁለቱም ሀገራት ሉዓላዊነትና የግዛት አንድነት መከበር እንዳለበት አጽንኦት ሰጥተዋል። እስራኤል በሊባኖስ የሚገኘው ሂዝቦላ ላይ የከፈተችውን ጥቃት ተከትሎ በዋና ከተማዋ ቤይሩት ውስጥ ከፍተኛ ፍንዳታዎች ተሰምተዋል። የአየር ጥቃቱን ተከትሎ በመቶ ሺዎች የሚቆጠሩ ነዋሪዎች ደቡባዊውን የከተማውን ክፍል ለቀው እንዲወጡ በእስራኤል ትዕዛዝ ተሰጥቷቸዋል። እስራኤል ከሰኞ አንስቶ ሊባኖስ ውስጥ በፈጸመቻቸው ጥቃቶች 217 ሰዎች እንደተገደሉና 798 ሰዎች እንደቆሰሉ የሀገሪቱ ጤና ሚኒስቴር አስታውቋል። ትራምፕ የአሜሪካን የመሳሪያ ምርት በ4 እጥፍ ለማሳደግ ከአምራቾች ጋር መስማማታቸው ተነገረ። ከዋነኛው የአሜሪካ የጦር መሳሪያ አምራቾች ጋር ስብሰባ ያደረጉት ፕሬዚዳንት ዶናልድ ትራምፕ የመከላከያ ኩባንያዎች ከፍተኛ ደረጃ የሆኑ የጦር መሳሪያዎችን ምርት በ4 እጥፍ ለማሳደግ መስማማታቸውን አስታውቀዋል። ትራምፕ ትሩዝ ሶሻል በተባለው የማህበራዊ ገጻቸው ባሰፈሩት ጽሑፍ ለምሳሌ ኢራን ውስጥ የምንጠቀማቸውና በቅርቡ ቬንዙዌላ ውስጥ የተጠቀምናቸው መካከለኛም እና ከፍ ያለ የመካከለኛ ደረጃ ያላቸው ተተኳሾች አቅርቦታችን ገደብ የለሽ ነው ብለዋል። ሳምንቱን ከደፈነው የኢራን ጦርነት ጋር በተያያዘ እየተነሱ ካሉ ጉዳዮች አንዱ ሁሉም አካላት ጦርነቱን ለማስቀጠል የሚያስችል የመሳሪያ ክምችት አላቸው ወይ የሚለው ነው። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ሐሙስ ዕለት በሰጡት መግለጫ ይህንኑ ጉዳይ አንስተው ነበር። ሚኒስቴሩ አሜሪካ ምንም የተተኳሽ እጥረት እንደሌለባትና የማጥቃት ዘመቻውን እስከፈለገች ድረስ ማስቀጠል እንደምትችል ተናግረዋል። ይህንኑ ሀሳብ የደገሙት ፕሬዚዳንት ትራምፕ በበኩላቸው ይህም ቢሆን ግን በእነዚህ ደረጃዎች ያሉ መካከለኛና ከፍ ያሉ መካከለኛ ደረጃ ተተኳሾች ትዕዛዞችን ከፍ እንዲሉ አድርገዋል ብለዋል። ባጋሩት ከፍተኛ ደረጃ በማለት የገለጹት የመሳሪያ አይነት ብዙውን ጊዜ የሚያመላክተው ይበልጥ ልዩ ውድ ወይም በቴክኒክ የረቀቁ መሳሪያዎች እንደሆነ የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። ከመደበኛ ተተኳሾች አንጻር ብዛታቸው አነስተኛ እንደሆነ የሚታሰቡት እንደ ሃይፐርሶኒክ ሚሳይሎች ወይም ረዥም ርቀት የአየር ጠላፊዎች ያሉት መሳሪያዎች በዚህ ውስጥ እንደሚካተቱም ተገልጿል። ግን ትራምፕ በትክክል የትኞቹ መሳሪያዎች የምርት መጠናቸው እንደሚጨምር ዝርዝር መረጃ አላቀረቡም። አሜሪካ አሁን እያካሄደች ያለችውን የአጭር ርቀት ውጊያ ማብቂያ የሌለው ለሚባል ጊዜ ያህል ልታስከትል እንደምትችል መቀመጫውን ዋሽንግተን ባደርገው የስትራቴጂክና ዓለም አቀፍ ጥናት ማዕከል የሚሰሩት የቀድሞ የአሜሪካ ጦር ኮሎኔል ማርክ ካንሲያን ለቢቢሲ ተናግረዋል። ጦርነቱ በተራዘመ ቁጥር ግን ጥቃት የሚፈጸምባቸው ኢላማዎች ብዛት እያነሰ መሄዱ አይቀርም። ይህም አሜሪካ የከፈተችው ወታደራዊ ዘመቻ የሚጓዝበትን ፍጥነት ይቀንሳል።
በኩዌት ዋና ከተማ የሚገኘው የአሜሪካ ኤምባሲ ስራ እንዲያቆም መደረጉን የሀገሪቱ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አስታወቀም። ከዚህ አስቀድሞ በኤምባሲው የሚገኙ ሰራተኞች በሙሉ እንዲወጡ ትዕዛዝ መተላለፉን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘግቦ ነበር። ሰራተኞችን የማስወጣት ተግባር የተከናወነው ሐሙስ ሌሊት ለ40 አጥቢያ ነው። የኤምባሲው ሰራተኞች መረጃዎችን በሙሉ እንዲያጠፉና ሚስጥራዊ ሰነዶችን የያዙ ሰርቨሮች እንዲያወድሙ ትዕዛዝ እንደተሰጣቸው ሁለት ባለስልጣናት ለሲቢኤስ ተናግረዋል። ሰራተኞችን የማስወጣት ትዕዛዝ የተሰጠው የኩዌት ጦር ወደ ሀገሪቱ አየር ክልል ሊገባ የነበረውን ሚሳኤል በአየር መከላከያ ስርዓቱ እንዳከሸፈ ከገለጸ በኋላ ነው። የኩዌት ጦር ቃል አቀባይ በኤክስ ገጻቸው በለጠፉት መግለጫ የማክሸፉ ዘመቻው የተወሰኑ ስብርባሪዎች ወደ መሬት እንዲወድቁ አድርጓል። ይህም በተሽከርካሪዎች ላይ የተወሰነ ቁሳዊ ጉዳት አድርሷል፣ በሰዎች ላይ የደረሰ ጉዳት አልተመዘገበም ብለዋል። መረጃዎች ከተሰሙ በኋላ መግለጫ ወጣ የአሜሪካ የውጭ ጉዳይ ሚኒስቴር በሰራተኞች ላይ የደረሰ ጉዳት እንደሌለ አስታውቋል። በውጭ ሀገራት የሚገኙ አሜሪካውያን ደህንነት አሁንም ቅድሚያ የሚሰጠው ጉዳይ እንደሆነ ተጠቅሷል። ሹዌባ ወደብ ላይ በደረሰ የአየር ጥቃት 6 የአሜሪካ ወታደሮች መገደላቸው ይታወሳል። ጥቃቱ የደረሰው በሰው አልባ አውሮፕላን ስርዓት እንደሆነ የአሜሪካ ጦር ማዕከላዊ ዕዝ አስታውቋል። ሰኞ ዕለት ደግሞ በኤምባሲው አቅራቢያ ጥቃት ተፈጽሞ የነበረ ሲሆን ከአካባቢው በእሳት ተያይዞ ታይቷል። አሜሪካ የኢራንን ጥቃት ግልጽ አደረገች። አሜሪካ ግብ በኢራን የመንግስት ለውጥ ማምጣት አይደለም ሲሉ ማርክ ሮቢዮ ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ አሜሪካ በኢራን ላይ እየሰነዘረች ያለው ወታደራዊ ጥቃት ዋና ግብ በሀገሪቱ የመንግስት ለውጥ ማምጣት አለመሆኑን ለአረብ ሀገራት የውጭ ጉዳይ ሚኒስትሮች ገልጸዋል። እንደ አክሲዮስ ዘገባ ከሆነ ሚኒስቴር ሮቢዮ ይህንን መልእክት ያስተላለፉት ሐሙስ ዕለት ከአረብ ሀገራት አቻዎቻቸው ጋር ባደረጉት ተከታታይ የስልክ ውይይት ነው። ምንም እንኳን ፕሬዚዳንት ትራምፕ ከዚህ ቀደም ኢራን ያለ ቅድመ ሁኔታ እጅ መስጠት አለባት የሚል ጠንካራ መግለጫ ቢሰጡም ሮቢዮ ግን የአሁኑ ወታደራዊ እርምጃ ትኩረት በሌሎች ወታደራዊ ግቦች ላይ መሆኑን ለማስረዳት ሞክረዋል። አሜሪካ ትኩረት ያደረገችው የኢራን የሚሳኤል ማስወንጨፊያ ጣቢያዎች፣ የመሳሪያ ክምችቶችና ፋብሪካዎች በማውደም ላይ ነው። ምንም እንኳን አሜሪካ ኢራንን የተለያዩ ሰዎች ቢመሯት የምትመርጥ ቢሆንም የጦርነቱ ቀዳሚ ግብ ግን የመንግስት ለውጥ አለመሆኑን ተገልጿል። በአሁኑ ወቅት አሜሪካ ከኢራን መንግስት ጋር ምንም አይነት ንግግር እያደረገች እንዳልሆነና አሁን የሚደረግ ድርድር ወታደራዊ ስኬቱን ሊያደናቅፍ እንደሚችል ሮቢዮ ጠቁመዋል። ጦርነቱ ለተጨማሪ ጥቂት ሳምንታት ሊቀጥል እንደሚችል ለአረብ ሀገራት ሚኒስቴሮች ማሳወቃቸው ተዘግቧል። ይህ የአሜሪካ ማብራሪያ የመጣው በቀጠናው የሚገኝ የአረብ ሀገራት ጦርነቱ እየሰፋ ሄዶ ቀጠናዊ ቀውስ እንዳይፈጠር ስጋታቸውን እየገለጹ ባለበት ወቅት ነው። አሜሪካና እስራኤል የኢራንን 60 በመቶ የሚሆነውን የሚሳኤል አቅም ማውደማቸውን ቢገልጹም ኢራንና ደጋፊዎቿ ግን አሁንም በአጸፋው ጥቃት መቀጠላቸው ታውቋል።